ደላላ ያልገባበት መሰለኝ የለም ያለ ሽንኩርት ፍሬሽ ነው የሚቀርበው። በእናትሽ አፌ ላይ ያለ ጠፋብኝ። 16 ኪሎ አርጊው እንጂ ምን ነው። ተመልካቾቻችን የቅዳሜና እሁድ ገበያ ላይ ነው የምንገኘው። ሸማቾችን የተለያዩ አይነት ጥያቄዎች እንጠይቃለን። መልሳቸው ምን ይመስላል የሚለውን አብረን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንኳን ደህና መጡ ጋሼ። እዚህ ውስጥ 4-5 ፍሩት አስቀምጫለሁ። በእጆት እንደዚህ እየዳሰሱ ይገምቱና ካገኙት ያው እንሸልሞታለን ማለት ነው። እሺ ከዚህኛው እንጀምር አይደል? ደስ ያሉትን ነክተው የገመቱትን አለ። እሺ ምንድነው ስሙ? ስሙ ዝኩኒ ነው። ይሄ ደግሞ ይሄም አለ። ቆይ ልስጣቸው ነኝ። እሺ እኔ አቀብላለሁ። ይሄኛው እሺ እሱም አለ። ይሄ ደበርጃን። እሺ እኔ እያገዝኩ ነው ጋሼ። እሱም አለ። እሺ ይሄ መሰለኝ ግን ባልሳሳት ግሽጣ። ስለዚህ አራት ነገር። እሺ ስንት ኪሎ ትመስሎታለች እቺ ሽንኩርት? ቆንጆ ሽንኩርት ናት። ግማሽ ኪሎ ይሆናል። ግማሽ ኪሎ ይመዘንና ይሄንን ውስጡን ላሳየት ከፍቼ። ያለ ሽንኩርት የሚሰራ የበሰለ ምግብ ያለ ሽንኩርት ፓስታ። የፓስታን አሰራር ንገረኝ እስቲ። የቀላል ነው። እሷ ውሃሽን ቀቀል ታደርጊያለሽ። ከዛ በኋላ ሽንኩርቶች ላጥላት ታደርጊያለሽ። ቲማቲምሽን ስልሽን ታሪያለሽ። እስፕሪስ አድርገሽ ቅመምሽን አድርገሽ ማጭወት ነው። ሽንኩርቱ ገብቶበታል። የቅዳሜና እሁድ ገበያ ከሌላው ገበያ የቀነሰበት ምክንያት መንግስት ቦታውን በነፃ ስለሚሰጣቸው ምንም ክፍያ ስለሌለ ለህዝቡ በቅናሽ ያቀርባሉ። ሁለተኛ ደግሞ ቀጥታ ከገበሬው ነው የሚገባውና ይሄም ትልቅ አስተዋጽኦ አድርጓል። ሰው በአቅሙ በፈቀደ መጠን እንዲገዛ አድርጎታል ማለት ነው። ከሌላው ቦታ የቅዳሜና እሁድ ገበያ ለምን ቅናሽ ሆነ? ፍሬሽ ነው የሚቀርበው። ይሄ ከገበሬ ነው፣ ከነጋዴ አይደለም። ነጋዴ እንደ ድሮ ደላላ ያልገባበት ንጹህ አቅርቦት ስለሆነ ነው። ሌላ የተለየ ነገር የለም። እሺ ምን ይመስላል? ያ እሱ ምን ነበረ? ደበርጃን። ለሱ ችግር የለም። እንዳይፈርጥም አይፈርጥም። ያየሁት እቺ ዱባ ነገር ይመስለኛል። ዱባ ነው። እሺ ሁለት ይቀራል። ይሄ ደግሞ ግሽጣ። ዘይቱን አለ ደበት። አይ ዘይቱን አለ። ዘይቱን ኪያ ምንድናት? እቺ ደበርጃ ዱባ። እሺ አንድ እድል ልስጥ። በደንብ አንድ ብቻ አንድ ነው ያገዛለሁ። እሺ ይሄ ምንድነው? ይሄን መልሼዋለሁ። በቃ እነዚህ ነው። እሺ ይሄን ኪሎ ስንት ይመስላል? እቺ 1 ኪሎ ከ1 ኪሎ የምታልፍ አይመስለኝም። የቅዳሜና እሁድ ገበያ የት አካባቢ ይገኛል? አንደኛው እዚሁ ሜክሲኮ ይገኛል። ሁለተኛው መከኒሳ፣ ካሳንችስ፣ ወደ ኡራኤል እንኳን የለም። ካሳንችስ አለ፣ አዋሬ። ያለ ሽንኩርት የሚሰራ ምግብ በፍጥነት መልሽልኝ። ሽሮ። አራብሳ አለ። አራብሳ ገዝቻለሁ። እዚህ አለ ሜክሲኮ 4 ኪሎ አለ፣ 6 ኪሎ አለ። ብዙ ቦታ ነው ያለ። እነዚህ ሁሉ ገዝቻለሁ። ያለ ሽንኩርት የሚሰራ ምግብ በፍጥነት መልሽልኝ። ያለ ሽንኩርት የሚሰራ እንዶሚ። የቅዳሜና እሁድ ገበያ ከሌላው ገበያ በምንድን ነው ለየት የሚያደርገው? ሁሉ ነገር ፍሬሽ ስለሚዘጋጅ። የቅዳሜና እሁድ ገበያ የት ቦታ አለ? ካሳንቺስ አንዱ እዚሁ ነው ሜክሲኮ። ካሳንቺስ 4 ኪሎ፣ ሽሮ ሜዳ፣ መገናኛ። እሺ ወደ ግምቱን እንግባ። መስዬ ትገምት። ስንት ኪሎ ያዝ? እንዲሁ ስንት ኪሎ ነው? 3 ከግማሽ። ስንት ኪሎ ነው? 3 ኪሎ። በቃ እናመሰግናለን። እንግዲህ የቅዳሜ ገበያ እኔ የምመጣው ዋጋውም ቀነስ ይላል። እንደገና የተለያየ አትክልት አይነት ስለሚመጣ አሁን ለምሳሌ ያው ከሌላ ቦታ ከምንገዛቸው ብዙ የተለየ ለውጥ አለው። ተዳሺ አሁን ሱቅ ላይ ስትሄጂ ብዙ ዲፈረንስ የ30 ብርና የ40 ብር ዲፈረንስ አለው። እዚህ ጋር ግን ቅዳሜና እሁድ መንግስት ቦታ አመቻችቶልን እዚህ ጋር እኛም እንደልባችን የተገበያየን ነው። ቆንጆ ነው። ገበያውም አሪፍ ነው።
ብዙ ዲፍረንስ አለው። ዋጋው ቅናሽ ነው። መንግስትም ጥሩ ድጋፍ እያደረገልን ነው፣ ክፍለ ከተማውም ወረዳውም። በዚህ አጋጣሚ ማመስገን እንፈልጋለን። እናመሰግናለን። እንዳይፈርጥብሽ ቆንጠጥ ያርሻል። ይሄ እንትን ምንድነው ይሄ ነገር ስሙ? ግሽጣ ምን ያግዛል? እሺ ይሄ ደግሞ እንትን መንደሪን ዘይቱን። እሺ ዘይቱን አለ እዚህ ውስጥ ይኸው ዘይቱን እናየዋለን። እዚህ ጋር አለ፣ እዚህ ውስጥ መኖሩን እናያለን አብረን። ኦኬ እሺ። ከዛ እንትን ዝኩኒ። ይሄ ቅል እቺ ቅል ያችሁት እዛ ጋር ነች። የፈረንጅ ዱባ እኛ ቅል ነው የምንለው። መጋገሪያ ይሆናል፣ ብዙ ነገር ይሆናል። ከዛ ይሄ የፈረንጅ እንትን ስሙ ስለማላውቀው ነው። ስሙን እኔ እጠራለሁ ባሚያ፣ ግን ገምቻለሁ። እሺ እዛ እቺ ነገር ጠፋችብኝ። ፈረጡ በእናትሽ አፌ ላይ ያለ ጠፋብኝ። ኧረ በልደትዬ አቮካዶ አይደለም መሰለኝ፣ አቮካዶ አይደለም። እስቲ እንየው አብረን እንክፈታ። እቺ ነገር ግን እንደዛው ያዣት። ቆይ በእናትሽ ማውጣት ደስ ይለኝ ነበር። ከፍታ ምንድን ናት? እኔ ራስኪያት ወይኔ ምንድን ናት? እንትን ቲማቲም። ይሄን ብያለሁ። ይሄ ሶስቱ ይሄን ጠርቻለሁ። እሱን ጠርተሻል። ልስጣ። ይሄን ጠርቻለሁ። ይሄንንም ጠርተሻል። ሶስት ጠርተሻል። አራተኛዋን ነው ያልጠራሻት። አራተኛዋን አልጠራሁትም። እናመሰግናለን በጣም። ተገኝቷል። የተገኘውን ሁለት አግኝተዋል። ይሄን ነው ያንን ዝኩኒ እኮ ነው ያሉት። ዝኩኒ ነው ያሉት። እሺ አንድ ስተዋል። አንድ ስተዋል ማለት ነው። እሺ ግሽጣ፣ ትንሿ ደግሞ ባሚያ ትባላለች። እሺ ስለዚህ ስንት አገኙ? ሶስት አግኝተዋል፣ አንድ ስተዋል። እሺ ትጨምሪላቸዋለሽ? እኔ ጨምራለሁ። አንድ የሳቱትን እኔ ጨምራለሁ። እሺ ችግር የለም። ሽንኩርቷ ስንት ናት? 1 ኪሎ ከ20 ናት። እናንተ ያላችሁትን ምን ይሆናል? በእርሶ ምርጫ በእኔ ምርጫ። እኔ ሁሉንም ብትሰጡኝ ታዲያ ማን ይዞልዎት ይሄዳል? እሺ ከዘይቱና እና አቮካዶ። እሺ ዘይቱንና አቮካዶ። እሺ ቆንጆ ነው ማድረግልዎት። ይኸው አቮካዶና ዘይቱን አድርጌልዎታለሁ። እሺ ጋሼ እናመሰግናለን። አሜን አሜን። እሺ ቲማቲም እንዳይፈርጥብሽ እቺን መዝንልኝ። ስንት ኪሎ እንደሆነች? ማንጎ ነው ድንች? ጎበዝ አቮካዶ ነው መሰለኝ። የለም አግዣት እንጂ ሌሎች እንደምታግዥ አግዣት። እኔ አላውቀውም። ለዛ ይሄ አቮካዶ ነው። አቮካዶ፣ ቲማቲም፣ ቲማቲም። እሺ 2 ኪሎ ነው ሽንኩርቱ። ስንት ኪሎ ነው ያለች? ስንት ኪሎ ነው ያልሽው? አልተሳካም። እሺ ይሄ ይሄኛው ማለት ነው። እሺ እርግጠኛ ነሽ? እንግዲህ እሞክራለሁ። እሺ አንድ አይዞሽ ደርሰሻል እኮ። እሺ ይሄኛው እሺ ትንሽ ነው የቀረኝ። ምንም የለኝም። እሺ እስቲ ይሄ ቤሜ ነው ያ ባሚያ። እሺ በቃ ስለዚህ እንግዲህ የምታገኛቸው ይመስልሻል? ነይ አብረን ነው የምናያቸው። እያወጣሽ አሳያታለሁ። አቮካዶ፣ ቤሜ ማግኝቻለሁ። ቲማቲም፣ ባሚያ። እሺ ሶስት ነው ያገኘሁት። እሺ ይሄን አላገኘሁትም። ስለዚህ የዚህችንም ኪሎ ትገምተልናለህ? ሁለቱም ኪሎ ነው የሚገመተው? አዎ ጠልጠል አድርጋታል። እሺ 1 ኪሎ ነች። 1 ኪሎ። እሺ ይሄስ? እሺ 4 ኪሎ። አራት አወዛውዛ 4 ኪሎ መዝኝ ይመጣ። ኖርማሊ 4 ኪሎ ነው። አንዱ 4 ኪሎ ነው መልሶታል። ይሄ 80 ግራም አንድ አልሞላ። አመሰግናለሁ። ይሄን 1 ኪሎ በይስት። እሷም 1 ኪሎ ያዝ። እንግዲህ በአንድ እሺ እቺ ስንት ናት? መዝን እናሳየው። ሽንኩርታ ስንት? 1 ከ20 1 ከ20 አይቆጠርም። ላስኪቱ ነው። ግሽጣ አለ፣ ዱባ አለ። ሶስቱን አግኝቻቸዋለሁ። ያላገኘኋት እቺ ነች። ምንድነው ስሟ? እውነት አላውቅም። ቃሪያ ልለው መቼም። ስለዚህ የቅዳሜና እሑድ ገበያ የት አካባቢ እንደሚገኝ የተወሰኑ ቦታዎችን ጥቀስልና። ልደታ ፍርድ ቤት፣ ጦር ኃይሎች፣ አብነት እንደዚህ ባይሆንም ኮካ ማዞሪያ ጋር በተወሰነ ነበር። ዞር ብሎ ወደ መርካቶ መዞሪያ ዋጋ
አለ ድንኳን ተደቁኖ እንደዚህ ቅዳሜና እሑድ ይሰራል። በጣም አሪፍ ነው። ምክንያቱም አንዳንድ ቦታ ላይ ለማየት ሞክሬያለሁ። አሁን ባለፈው 4 ኪሎ ላይ በጣም ሳምንት በወረፋ በጣም ብዙ ሰውና ነፃም ይመስላል። በጣም ጥሩ መዘጋጀቱ ጥሩ ነው ብለህ ትደግፋለህ? በጣም በሚገባ ምን ይሆንልህ? እኔ እመዝናለሁ። ምን ይሆን እንግዲህ ካገዛችሁኝ ያቀር ያው አቮካዶ ፌስታል ስጭኝ። እኔ የምልሽ 16 ኪሎ አድርጊው እንጂ ምን ነው ይኸው ደርሷል። ተመልካቾቻችን እዚህ ሜክሲኮ የቅዳሜና እሑድ ገበያ ላይ ተገኝተን ያደረግነው ቅኝት በጣም አዝናኝ ነበር። እናንተም እንደወደዳችሁ ተስፋ እናደርጋለን። እንደነዚህ አይነት ቪዲዮዎች እንዲደርሳችሁ የኤኤምኤን ዲጂታል ቤተሰብ መሆን እንዳትረሱ። ሰላም ሁኑልኝ።